ይህች ሀገር በምታመርታቸው ዕቃዎች ጥራት፣ ጥንካሬና ዘመናዊነት በዓለም ዙሪያ ትታወቃለች። ዛሬ የሀብትና ቅንጦት መለያ የሆኑትን እንደ ላምበርጊኒ፣ ሴላሪና ፊያት የመሳሰሉ ውድ መኪኖችን አምርታ ለዓለም ገበያ ታቀርባለች። በፋሽኑም ዘርፍ ቢሆን ይህች ሀገር ዓለማችን ላይ ካሉ የፋሽን ዋና መዲና ከሚባሉ ሀገራት ከግንባር ቀደምቶች ተርታ ትሰለፋለች። ዜጎቿ ለምግብ ባላቸው ፍቅርና ክብር ይታወቃሉ። እነዚህ ህዝቦች ለፒዛ፣ ፓስታና ላዛኛ የመሳሰሉ ምግቦች ለዓለም ያስተዋወቁ፣ የፓስታ አሰራር ጥበባቸውን ሙዚየም ገንብተው ለዓለም የሚያስጎበኙ፣ ከመመገብ አልፎ የአመጋገብ ህግንም የደነገጉ ናቸው። በህይወት አጋጣሚ እዚች ሀገር ውስጥ ከተገኙ አንድ ምክር ቢጤን እንገራችሁ። በፍጹም የቀረበለትን ፓስታ እንዳይቆራርጡት። በእርግጥ ይሄ በየካፌውና ምግብ ቤቱ እንደመፈክር ሆኖ የተጻፈ ባህላዊ ህግ ነው። ምክንያቱም ፓስታን ለመቀቀል በሰበሩት አሊያም በሚመገቡት ወቅት በይቆርጡት ከአገሪቱ ዜጎች ጋር ግልጽ ጦርነት እንደማወጅ የሚቆጠር የንቀትና ብልግና ምልክት ተደርጎ ይወሰዳል። የዛሬዋ መዳረሻችን በጥንታዊ ታሪክና ደማቅ ባህል የከበረች፣ በውብ ተፈጥሮና አስደናቂ መልክዓ ምድራዊ አቀማመጥ የታደለች፣ በኢኮኖሚ ሀያል ወደ ሆነችው ሀገር ጣሊያን ይሆናል። ጣሊያን ደቡብ አውሮፓዊት ሀገር ስትሆን በጠቅላላ የቆዳ ስፋቷ 3340 ስኩዌር ኪሎ ሜትር የምትሸፍን ከፈረንሳይ፣ ስዊዘርላንድ፣ ኦስትሪያ እና ስሎቬኒያ ጋር ድንበር የምትጋራ አውሮፓ ውስጥ ካሉ ሀገራት በህዝብ ብዛት ሶስተኛ፣ በስፋት ደግሞ የ10ኝነት ደረጃ የያዘች ሀገር ነች። አገሪቱ ሲሲሊና ሰርዲኒያን ጨምሮ 800 ደሴቶች ሲኖሯት በአገሪቱ 60 ሚሊዮን ዜጎች 11 ከመቶ የሚሆኑት በእነዚህ ደሴቶች ላይ ይኖራሉ። የሀገሪቱ ዋና ከተማና የታሪክ ማዕከል የሆነችው ሮምን ጨምሮ የፋሽንና የንግድ ከተማ ሚላን፣ የህዳሴ መፍለቂያ ተብላ የምትጠራው በጥበብና አርኪቴክቸር የምትታወቀው ፍሎረንስ፣ የፒዛ መሰረት የሆነችው ኒፕልና ተንሳፋፊዋ ከተማ ቬነስ የአገሪቱ ዋነኛ ከተማዎች ናቸው። ይህች ሀገር የሮማን ኢምፓየርን አመጣ የወለደች ሀገር እንደመሆኗ አብዛኛው ታሪኳ ከዚህ ኢምፓየር ጋር ይገናኛል። በዚህም ምክንያት ጣሊያን 58 ዓለም አቀፍ ቅርሶችን በዩኔስኮ በማስመዝገብ ዓለማችን ላይ ተወዳዳሪ የሌላት ብቸኛዋ ሀገር ነች። ጉብኝታችንን ከዚህ እንጀምር። ይህ የምትመለከቱት ሮም ውስጥ ካሉ ዋና ዋና የቱሪስት መዳረሻ አንዱ የሆነው ኮሊሴም ይባላል። በጥንታውያኖቹ ሮማውያን የተገነባና በአንድ ወቅት ከ50 ሺህ በላይ የሚሆኑ ተመልካቾችን ግላዲያተሮች ህይወታቸውን ለማዳን የሚያደርጉትን ፍልሚያ የሚያደርጉበት፣ የእንስሳ አደንና ሌሎች ህዝባዊ ትርኢቶች ይካሄዱበት የነበረ ጥንታዊ የሮም አምፊቲያትር ሲሆን አሁን ላይ የሮምን ታላቅነት ዋና ምልክት ሆኖ ያገለግላል። ፒሳ ታወርን ሌላኛው የጉብኝታችን ማዕከላችን አድርገነዋል። የሚመለከቱት ህንጻ እንደ አውሮፓውያን አቆጣጠር በ1173 በአቅራቢያው ካለ ካቴድራል የደወል ማንጠልጠያና የሀገሪቱ ብልጽግና እንዲያሳይ በ50 ሜትር ከፍታ 8 ወለሎች እንዲኖረው ተደርጎ ግንባታው ተጀመረ። ነገር ግን ሶስተኛው ወለል ላይ ተገንብቶ ሲጠናቀቅ በመሬቱ አቀማመጥና ስትራክቸራል ችግሮች ምክንያት በአንድ በኩል 5.5 ዲግሪ ማዘንበል ጀመረ። በ20ኛው ክፍለ ዘመን ይህንን ታሪካዊ ግንብ እንዳይፈርስ በመታደግ የተደረገ ብዙ ርብርብ አሁን ባለበት ጥንካሬውን ይዞ እንዲቆም ረድቶታል። አሁን ላይ በዓለም ቅርስነት የተመዘገበ የብዙ ጎብኚዎችን ቀልብ መሳብ ችሏል። ጣሊያን መሬት ላይ ብቻ ሳይሆን ከውሃም በታች አስደናቂ ከተሞችን ይዛለች። ይህ የሚመለከቱት ባይ ይባላል። በአንድ ወቅት የጥንታዊ ሮሞች መዝናኛ የነበረች ቅንጡ ከተማ ስትሆን እዚህ ከተማ ውስጥ የሚገቡት ባለሀብቶች፣ ልሂቃንና ሀያል የሆኑት ሰዎች እንደነበሩ ይነገራል። እነዚህ ህዝቦች በዚህ ከተማ ውስጥ ብዙ ቪላ ቤቶችን ገንብተው የተንደላቀቀ የአኗኗር ዘይቤዎችን ይመሩ ነበር። የአገሪቱ ገጽታና በውስጡ ይዟቸው የነበሩ ፍል ውሃዎች መንፈስን ከማደስ ባለፈ ለጤና ያላቸው ጠቀሜታ ለቅ ያለ በመሆኑ ብዙዎች ወደዚች ሀገር እንዲሳቡ አድርጓቸዋል። ይሁንና ከጊዜ በኋላ በእሳተ ገሞራና በተለያየ ተፈጥሯዊ ምክንያቶች ቀስ በቀስ መስጠም ጀመረች። ዛሬ ላይ ይህች ከተማ ከባህር በታች ሆና ቱሪስቶች አንድም ጠልቀው ገብተው አሊያም በሰርጓጅ ጀልባዎች የሚጎበኟት አስደናቂ ቦታ ሆናለች።
ጣሊያን በታሪክና ተፈጥሮ ብቻ ሳይሆን በኢኮኖሚዋ ሀያል የሆነች ሀገር ነች። በ2023 ለምሳሌ ከ2.3 ትሪሊዮን ዶላር በላይ ጂዲፒን በማስመዝገብ በዓለም 9ኛ የበለጸገ ኢኮኖሚ ያላት ሀገር ስትሆን አውሮፓ ሀገር ውስጥ ካሉ ሀገራት ሁለተኛው አምራች ሀገር መሆን ችላለች። ለዚህ ኢኮኖሚ አስተዋጽኦ ከሚያበረክቱ ኢንዱስትሪዎች አንዱ የፋሽን ኢንዱስትሪዋ ሲሆን በ2023 ከፋሽን ኢንዱስትሪ ብቻ 110 ቢሊዮን ዩሮ ማስገባት ችላለች። ይህ ደግሞ የአገሪቱን 5% ጂዲፒ ይወክላል። የዚች ሀገር የፋሽን ኢንዱስትሪ ጉዞ የሚጀምረው ከብዙ መቶ ዓመታት በፊት እንደ ፍሎረንስ፣ ቬነስ እና ሮም ባሉ ከተሞች ለባለሀብቶች የጥሩ ጨርቆች፣ የእጅ ጥበብ ውጤቶችና የቅንጦት ማዕከል ሆነው ያገለግሉ በነበረበት ጊዜ ነው። ይሁንና 1950ዎቹ ዘመናዊ የጣሊያን ፋሽን ጅማሮውን አደረገ። እንደ ኤሚሎ ጉቺና ሴራጋሞ ያሉ ዲዛይነሮች ጣሊያን በዓለም አቀፍ የፋሽን ገበያ የፓሪስን የፋሽን የበላይነት ተገዳድራ እንድትቆም አስችሏታል። ስለ ፋሽን ስናስብ ቀደም ወደ አእምሯችን የሚመጡት የፈረንሳይዋ ፓሪስ እና የጣሊያኗ ሚላን የመጀመሪያውን ቦታ ይይዛሉ። ፓሪስን ትተን የዛሬዋ መዳረሻችን የሆነችውን ሚላንን ስንመለከት ከተማ ብቻ አይደለችም፣ ትላልቅ የፋሽን ብራንዶች፣ የፋሽን ትምህርት ቤት አምራቾችና መኖሪያዎችም ጭምር ናት። የጣሊያን ጉብኝቶን በየካቲትና መጋቢት አሊያም በመስከረምና ጥቅምት ውስጥ ከሆነ አንድም ለሸመታ ሁለትም ለልምድ ልውውጥ ይሆኑት ዘንድ አንድ መረጃ ልንገሮት። ሚላን በየዓመቱ ሁለት ጊዜ ዓለም አቀፍ ከፍተኛ ዲዛይነሮች፣ ሞዴሎችና ተጽዕኖ ፈጣሪዎች የሚሳተፉበት የፋሽን ሳምንት አዘጋጃለች። በዚህ ፕሮግራም ዓለም አቀፍ ዝናን ያተረፉ በ1921 በጣሊያን ፍሎረንስ ከተማ ውስጥ የተመሰረተው ጉቺ፣ ሚላን ውስጥ የተጸነሰው ፕራዳ፣ ጣሊያኖች የሚኮሩበት ማራኪው ብራንዳቸው ቨርሳቺና ጊዜ የማይሽረው ከርማኒ ብራንድ ጨምሮ ብዙዎች ይሳተፋሉ። የጣሊያን ፋሽን በምቾትና ጥራት ስመ ገናና ሆኗል። ሚላን እና ፓሪስ ሁለቱም የፋሽን ከተማዎች ቢሆኑ ነገር ግን በስታይል፣ በአቀራረብ፣ በታሪክ የሚቃረኑ ናቸው። ጣሊያን ላምበርጊና ፌራሪ የተሰኙ የዘመኖቹ ፈጣንና ቅንጡ መኪኖችን የሚያመርቱ ድርጅቶች ሀገር ናት። ይህች መኪና ፎርሙላ 1 የመኪና ውድድርን በተደጋጋሚ በማሸነፍ የብዙ ባለሀብቶች ትኩረት መሳብ በመቻል ዝናን አተረፈች። በዚህም ምክንያት የፌራሪ ታዋቂነት እየጨመረ መጣ። በሌላ በኩል የፊዮሬንቲና ላምበርጊና ጣሊያን ውስጥ የተሳካለት ትርፋማ የግብርና ትራክተሮችን የሚያመርት ድርጅቶች ባለቤት ሲሆን ለመኪና በነበረው ልዩ ፍቅር ምክንያት ፌራሪን ጨምሮ ብዙ ውድና ቅንጡ መኪኖችን መሰብሰብ ይወዳል። ነገር ግን በወቅቱ ዝነኛ የነበረችው ፌራሪ መኪና በተደጋጋሚ ማርሿ እየተበላሸ ታስቸግረው ጀመር። የመኪና ባለሙያ የነበረው ፌላቺየር ችግሩን በሚመረምርበት ወቅት መኪናዋ ሊኖራት ከሚገባ የማሽን ሲስተም የተለየና እርሱ ለሚያመርታቸው ትራክተሮች የሚጠቀመውን አይነት የማርሽ ሲስተም ለዚች መኪና እንደተጠቀሙ ተረዳ። የሱ ትራክተሮች ፍጥነታቸው የተገደበ ከፍጥነት ይልቅ ጉልበት ላይ የሚያተኩሩ በመሆናቸው የተገጠመላቸውን የማሽን ሲስተም የሚገባቸው ያደርጋል። ነገር ግን እንደ ፌራሪ አይነት ፈጣን መኪኖች ሊጠቀሙት የሚገባ የማርሽ ሲስተም እና የአካል አወቃቀር የተለየ መሆን እንዳለበት ገብቶታል። ስለዚህ ሙያዊ አስተያየቱን ለመስጠት በኤንዞ ፌራሪ ቢሮ አመራ። ነገር ግን ኤንዞ ፌራሪ በስራዬ አትኩብኝ ባይ ምንም አይነት ሐሳቦችን የማይቀበል ኩራተኛ ሰው ነበርና የፌራሪዎችን አስተያየት ከመቀበል ይልቅ ችግሩ ከመኪናዋ ሳይሆን ከአሽከርካሪዋ ነው፣ ትራክተር መንዳት ትችል ይሆናል፣ ነገር ግን ፌራሪያንን በአግባቡ መያዝ ፈጽሞ አትችልም፣ ስለዚህ እኔ መኪናዬን እንዳሻኝ ልስራ፣ አንተ ትራክተሮች ላይ አተኩር ብሎ ሽሙጥና ንቀት የተሞላበት መልስ ሰጠው። ይህ ንግግር ፌራሪውን ላምበርጊናን ክፉኛ ሲያስቆጣው ከመጨቃጨቅና አምባጓሮ ከመፍጠር ይልቅ የራሱን ከፌራሪ የተሻለ ፈጣን መኪና ለመስራት ጉዞ ጀመረ። ኤንዞ ፌራሪ ንቀት ለላምበርጊና ብቻ ሳይሆን ለድርጅቱም ሰራተኞች ነበርና 5 ወሳኝ የፌራሪ ሰራተኞች ድርጅቱን ለቀው ይወጣሉ። ይህን ታዲያ ለላምበርጊና ትልቅ በለስ ቀን ነው። ለአምስቱም ሰዎች የአብረን እንስራ ጥያቄ ካቀረበላቸው እነሱን ተስማምተው በ4 ወራት ውስጥ ብቻ የሚመለከቱን የመጀመሪያውን መኪና ላምበርጊና 350 ጂቲ የተሰኘች መኪና በ1964 ተመርታ ለሽያጭ ቀረበች። ይህ
የሚመለከቱት ካቡችን ክሪት ይባላል። ቦታው ታሪካዊ ሲሆን የህንፃው የውስጠኛው ክፍል ከ400 በላይ በሚሆኑ የሰዎች አጽም በማጌጡ ደግሞ የበለጠ አስደናቂ ያደርገዋል። ምን ነው በአጽም ካሉ ስፍራው አንድ ትልቅ ትርጉም ይዟል። እዚህ ሲገቡ ዛሬ የተስተካከለው ቁመናው ነገ ሁሉም ተገላቢጦሽ ሆኖ ወደ አጽም እንደሚቀየር ልብ እንዲሉ ተፈልጎ የሰዎችን ዕጣ ፋንታ የሚያስተምር ቦታ ነው። ሌላው በዚች ሀገር ቆይታው በሰማያዊ ውሃ በጀልባ እየተንሸራሸሩ ከወዳጅ ዘመዶ ጋር የማይረሳ ጣፋጭ አብሮነት ጊዜ ለማሳለፍ እንዲሁም ኡሩ ጉሩቶ የስነ ጥበብና ታሪክ አድናቂ ከሆኑ የዝነኞቹን ሊዮናርዶ ዳቪንቺ እና ማይክል አንጀሎን የጥበብ ስራዎችን ለመቃኘት ወደ ፍሎረንስ፣ የምግብ አፍቃሪ ከሆኑ ደግሞ የፒዛ እናት ወደ ሆነችው ኒክለስ፣ አስደናቂ ህንጻና አስደናቂ ውሃ የተሰራች ጥንታዊ ከተማን ለመቃኘት ወደ ተንሳፋፊዋ ከተማ ወይም ቬነስ፣ እውቀት ፈላጊ ከሆኑ ደግሞ እንደ አውሮፓውያን አቆጣጠር በ1088 እንደተገነባው የሚነገርለትን የዓለማችን ጥንታዊ ዩኒቨርሲቲ ኦፍ ቦሎኛን መጎብኘት ይችላሉ። ውድ የአልፋ ሚዲያ ቤተሰቦች የዛሬው ጉዟችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።